ኢትዮጵያ የአፍሪካ እግር ኳስ ኮንፌዴሬሽንን ከግብጽና ሱዳን ጋር በመሆን ብትመሰርትም የእግር ኳስ እድገቷ ግን የሚፈለገው ደረጃ ላይ መድረስ አልቻለም። በመሰረተችው ውድድር ላይ ደጋግማ መሳተፍ ብርቅ ከሆነባት ድፍን 14 ዓመታት ተቆጥሯል። 31 እና በድጋሚ 8 ዓመታትን ጠብቃ በተሳተፈችባቸው ውድድሮች የምድብ አውራ ሆና ገና በጊዜ መሰናበቷ የቅርብ ጊዜ ትውስታችን ነው። ለቁልቁለት ጉዟ ያደረጃጀት ችግር፣ የስልጠና ሁኔታ እንዲሁም በቂ የማዘውተሪያ ስፍራዎች አለመኖር በምክንያትነት ይቀርባሉ። እነዚህንና ሌሎችን ተያያዥ ችግሮችን ለመቅረፍ በተደራጀና በተናጠል መንገድ ታዳጊዎችን ማብቃት ላይ እዚህም እዚያም ጥረቶች ሲደረጉ ይታያሉ። እግር ኳስን ከሀገር ውስጥ ሊግ ባሻገር በታላላቆቹ የአውሮፓ ሊጎች መጫወት የሚችሉ ፕሮፌሽናል ተጫዋቾችን ማፍራትን አልሞ እየሰራ የሚገኘው የነገ ተስፋ እግር ኳስ ክለብም የዚህ ጥረት አካል ነው። መቀመጫውን በአዲስ አበባ ጃን ሜዳ አካባቢ አድርጎ በ2005 ዓ.ም የተመሰረተው ክለቡ ያለምንም ክፍያ ታዳጊዎችን በነጻ በማብቃት የኢትዮጵያን እግር ኳስ ትንሳኤ ለማብሰር የራሴን አሻራ እያኖርኩ ነው ብሏል። ክለቡ ከ8 እስከ 11 ከ13 ከ15 እና ከ17 ዓመት በታች እንዲሁም በልዩ ሁኔታ ሴቶችን እያሰለጠነ እንደሚገኝ የክለቡ አሰልጣኝ ደግፍ የመለስ ይናገራል። በየካታጎሪው 35 ተጫዋቾች አጠቃላይ 144 ተጫዋቾች በሁሉም የእድሜርከን አለን። ከስልጠና ያው ከ3 እስከ 4 ሆኖ እንዳስፈላጊነቱ በሳምንት 4 ጊዜ ነው በቋሚነት ምን ሰራው። በይበልጥ ማክሰኞና ሐሙስ ትምህርት ላይ ስለሚሆኑ ድካምም ሊኖር ስለሚችል ቀለል ያሉ ስራዎች ላይ ነው የምናተኩረው። ክረምቱን በሳምንት 3 ያው ክረምት ላይ ብዙን ጊዜ ምንድነው የምናደርገው ቮለንተሪ ሌሎችንም ተጫዋቾች እናሳትፋቸዋለን። ኢትዮጵያውያን ከማንም የሚያንስ አቅምና ክህሎት የላቸውም የሚለው አሰልጣኝ ደግፌ ነገር ግን በትንሽ ስራ ብዙ እርካታና አግላይ የስልጠና መንገዳችን ወደ ኋላ ጎትቶናል ባይ ነው። ታዳጊና ህጻናት ላይ እየተሰሩ ያሉ ጥረቶችን ሚዲያውን ጨምሮ በሌሎች ባለድርሻ አካላት የጋራ ትብብር ማስተዋወቅና መደገፍ ከተቻለ ለጠንካሮቹ ሀገራት ሊጎች የሚመጥኑ ኢትዮጵያውያንን የምናይበት ዘመን ሩቅ እንደማይሆን አስገንዝቧል። የሀገር እውነት ለመናገር ከሆነ ምንም ማይካድ ሀቅ ነው። በጣም ተሰጥኦ ያላቸው አቅማቸው በጣም ከፍተኛ የሆነ አስገራሚ የሆኑ ህጻናቶች ታዳጊዎች አሉ። ምናልባት አሁን እኔ ከኔ ጀርባ ያሉ ተጫዋቾች ስማቸውን መጥቀስ አልፈልግም እንጂ በርካታ ልጆች ምናልባት የጋዜጠኞች እርዳታ ቢኖርበት የስፖርት ባለም የመንግስትም ሌሎችም ሰዎች ልክ እንደ ኤልያስ አይነት በርካታ በጣም ታለንት ያላቸው ህጻናት ልጆች እድሉ ከተመቻቸላቸው የትኛውም አውሮፓ ሄደው የመጫወት እድል አላቸው ብዬ ነው ማስበው። ለምንድነው አንድ ተጫዋች የሆነ ቦታ ላይ ግብጽ ወይ ደግሞ ደቡብ አፍሪካ ለሙከራ ሲሄድ ምን እንደሰተው? ለምንድነው አሳምነው ተመልምለው ለሙከራ ነው እየሄዱ ያሉት? ግን በቀጥታ የሚያዙበትን እድሎች ላይ ጠንክረን ያልሰራንበት ምክንያት ምንድነው? ቢያንስ እንግሊዝ ፕሪሚየር ሊግ ላይ እንኳን መጫወት ባንችል ሻምፒዮንሺፕ ላይ አለ፣ ናሽናል ሊግ አለ፣ ፈረንሳይ ሊግ አለ፣ ቡንደስ ሊግ አለ። እዛኛው ሊግ ላይ አንድም ሁለትም ተጫዋቾች ማበርከት ማንችልበት ምክንያት ምንድነው? የክለቡ ተጫዋቾች በበኩላቸው በገንዘብና በማዘውተሪያ ስፍራ ከታገዙ ከሀገር እስከ መውጣት የደረሰ ትልቅ ህልምና አቅም እንዳላቸው ይናገራሉ። ድጋፍ እንዲደረግልን የማስበው ነገር አሁን ለምሳሌ ውድድር አሁን ያለፈውን አመት ልንወዳደር ብለን አቅማት ወይም ገንዘብ አጥተን ነው በኢኮኖሚ ምክንያት ነው ውድድሩን ያልገባን እና በዚህ በኢኮኖሚ እንዲያግዙን እና የተለያዩ ማቴሪያሎች ምናም ቢገዙልን እና በጣም ለሀገር እንጠቅማለን ብዬ ነው ማስብ። እኔ ቅሬ እግዚአብሔር ከፈቀደ ያው እግዚአብሔር ካላለ አይሆንምና እሱ ካለ ያው በቃ ዋናው ቲም ገብቼ ወይም ውጭም ሂጂ መጫወት ብችል ደስ ይለኛል። የክረምቱ ስልጠና እዚህ ያስቸገረንም ቢሆን እያቻቻልን እየሰራን እዚህ ዝናብ ሲዘንብ ጃን ሜዳ ጭቃ ሲሆን ሌላ ቦታ እየፈለግን ምን ሰራው አንዳንዴ አይፈቀደልንም፣ አንዳንዴ እረፍት ሳይፈቅዱልን ሲቀረን ትሬኒንግ አንሰራ እሱ ነገር ነው ያስቸገረን። ታዳጊዎች ሴቶችና ህጻናት ላይ የሚሰራው የነገ ተስፋ እግር ኳስ ክለብ ክረምቱ ትምህርት ቤቶች የሚዘጉበት እንደመሆኑ በበጎ ፈቃድ በርከት ያሉ ህጻናትን ተቀብሎ በነጻ እንደሚያሰለጥን አስታውቋል።